ትላንትና ሩታ አብርሃምና ኤፋ ልታስታርቅ መጣ። ግን ምን አጋጠማት የሚሉ ላይ እናወራለን። ያጋጠማት ሌላ ነገር ነው። አብርሃም ለምን ኢግኖር አደረጋት ሩታን? ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሩታ ባለፈው ቅርታ ጠይቃ ነበረ። አብርሃምና ሄርሜላን ቅርታ ጠይቃ ነበረ። ቢኮዝ ረበሽኳችሁ። ቅርታ መጠየቅ ትልቅነት ነው። ያ ቀን ራሱ ቅርታሽ አንቀበልም ብሎ አብርሃም በሄርሜላ ኦኬ አብርሃም ተከራክሮ ነበረ። እሷ ምንም ታድርግ ቅርታ ጠየቀች እንጂ በዚህ መንገድ ከኔ ጋር ሁን ምናምን አላለችም። ቅርታ መጠየቅ ደግሞ ትልቅነት ነው። በቃ ነገሩ ከውስጣቸው እንዲወጣና ቂምን ረስታችሁ በራሳቸው መንገድ እንድትሄዱ ያደርጋል። እሱ ነገር አስባ ይሆናል። በዚህ ልክ ደግሞ አብርሃምን ሴት መፍራት ምን አይነት ሩታ ከሱ በላይ አቅም እንዳላት ለኛ እየነገረን ነው፣ በቀላሉ ማለት ነው። ሩታ ከሱ በላይ አቅም ማድረግ ሲቀጥል ደግሞ እስከዛሬ ሩታ በድብቅ አድርጋ አታውቅም። አስተውላችሁ ከሆነ እሰራልሃለሁ፣ እንደዚህ አደርጋችኋለሁ እያለች ነው። ነገሩን እያወጀች ነው ምሰራ እያየነ ማለት ነው። እያወጀች አብርሃም ነው ማይታወቅ ድብቅ ማለት ነው። ድብቅ ነገር እያደረጋት እስከዛሬ ያደረገ እሱ ነው። ስለዚህ የራሱን ድብቅ ነገር ስለሚያውቅ እሱ ነገር አስቦ ይመስለኛል የራሱ ውስጡ ያለ በድብቅ የሚያደርገው ነገር ማለት ነው። እሷ በአደባባይ አደርግሃለሁ እንደዚህማ ካላደረግኩ እያለች ነው እያደረገች ነበረ። ስለዚህ በዚህ ጉዳይ ለኛ ፋሚሊ መሀል ለምን ገባሽ? ንጹህ ለመመስለን ከፈለግ መቀበል ከፈለግ ካለ መቀበልና እንጂ እሷን በዚህ ልክ ኢግኖር ማድረግ አይጠበቅብም። ትላንትና አካሌ ነበረች፣ የልጅ እናት ነበረች። ዛሬ ደግሞ ያንቺን በደንብ ጠንቅቄ ያውቃለሁ። ምንም ካንተ በላይ ያጠፋ ሰው አለ? አብርሃም እውነት እንናገር ከተባለ እስቲ ሩታ ካንተ በላይ ያራቁት ቪዲዮ ምናምን እየተባለ ካልሆነ በስተቀር እስቲ ምን ነው ሩታ ካንተ በላይ ክፋት የሰራችሁ? አንተ እኮ ነው አመት የሚያልቅ ችግር ታመጣና ልጅቷ ላይ ዝፍቅ አመት ሙሉ ትታገላለች። አመት ከአመት ትታገላለች። 2 አመት ሊሆን እኮ ነው የድራማ ከተጀመረ ጽጌ ከመጣች በኋላ 2 አመት በቃ 2 አመት ሪሊ 2 አመት ሙሉ የሚሸከመ እንደዚህ እስቲ 2 አመት አይደለም 2 ወር የሚሸከመ እንደዚህ አይነት ድራማ አምጥተ ላውላ ዘፍቀ የሚሸከመ ሰው አለ? ስለዚህ ያን ልጁ ሩታ ምናምን ብሎ ስለመጣ በቃ ያኛ ነገር ተሰምቶ በኔ ምክንያት ነው መጣ ምናምን ብሎ መጣች። ስለዚህ እሷ የፈለገችውን ነገር ታድርግና አንተ ብትቀበል እንደዛ ንግግር ካንተ አይጠበቅም። ያንተ ደጋፊዎች ደግሞ እየባሱ ነው። ይሄ ሄርሜላ ላይ የሆነ ነገር አስባ ነው ምናምን። እስቲ ሄርሜላ እንደዛ ከሆነ አብርሃምና ሄርሜላ ሩታ ላይ ክፋት ሲሰሩ ይቆዩ። እሷ ትሸከምና ትውጣ። ሴት ጀግና ሴት አይደለችም እንዴ? ጀግና እያለችው አይደለም እንዴ? ትውጣ እና ያለን እስቲ እንደ ሩታ ችግሮች ሁሉ ተሸክማ ትውጣና በራሷ ትቁም። ሩታ እኮ በራሷ ነው ቆመችው። በቃ በራሷ ነው ቆመችው። ጀግና ለዚህ ነው ሩታ የሚደግፋት ነው። ጀግና በቃ ጀግና ሴት አትበገሬ ሴት ደስ ስለምትለኝ በቃ እየጠፋችሁ ጥፋት ምናምን አይመለከተኝም። እሱ ችግሩን ጥፋቱን ባያመጣች ሴት አታጠፋም። እሱ ነው ያምጥቶ የሷን ባህሪ በቃ ቡግ ስለምትል በትንሹ ስለምትናደድ ምናምን ብልክ ስላለበት ምናምን አምጥቶ ላው ላይ ዘፍቃታል። እሷ ትወጣለች ማለት ነው፣ ተሸክማ ትሄዳለች ማለት ነው። ስለዚህ ጀግና ሴት ነች። በደንብ መስራት ትችላለች። በጣም ማለት በራሷ ትተማመናለች። አድርጋለሁ ብላ ነው የምታደርገው። በቃ ወደ ኋላ አትልም ምናምን አድርጋለሁ ያለችውን ትፈጽማለች። ሁሉ ጊዜ ደግሞ ጀግና ሴት ከሆናችሁ ምንም አትወርቁም። ምንም ይመጣ ሩታ ከሆነ በኋላ ትወርቃለች ብላችሁ ታስቡ። ምክንያቱም እንደዛ 2 ነፍሰ ጡር ሆና እንደዚህ ሩም ውስጥ ጠርቶ የማይሆን ነገር ሲያሳዩት ምናምን እዛ ወርቃት ልትሞቱ እዛ ወርቃት ይቀር ነበር። እዛ ተሰብራ ልትቀር ነበር። አልቀራችም። በራሷ ተንተርትሳ እነሱ ፊት ለፊት ቆመች። ስለዚህ ጀግንነት ይሄ ነው እንጂ ጀግንነት እኔ እንዴት ራሴም ማድረግ ጀግንነት ይሄ ነው። በቃ የመጣችሁ ችግር ሁሉ ተሸክማችሁ ማለፍ ከቻላችሁ ነው። ወደ ኋላ ካልወደቃችሁ ወደፊት ብቻ ካላችሁ ጀግንነት። ሁሉ ጊዜ ጀግና ሴት ደግሞ ተፈላጊ ነች። በቃ
ትፈልጋለች። ሁል ጊዜ ጀግናና ጎበዝ ሴት ማለት ነው። ልፍስፍስ ሴት ደግሞ መቼም አትፈልግም፣ መቼም ማለት ነው። አንድ ችግር በመጣለት ዝፍቅ ብላ የምትቀር ነው።